المدعي عليه ነብዩ አለይሂ ሰላቱ ሰላም የሰው ልጆች ይላሉ በክርክራቸው አንድ ነገር ሐቃቸው ያልሆነ ነገር እንዲሰጣቸው ቢደረግ ኖሮ ሰዎች ለዳናሱ ዲማ ሪጃሊን ወአምዋለሁም የሰዎችን መብት ገንዘባቸውን በክርክር ለማስመለስ ወይም ለመውሰድ ይጥሩ ነበረ ወላኪን ነገር ግን አልየሚኑ አላ ሙድዓ አለይሂ ነገር ግን የሚን መሐላ የኔ ነው ሲል በሚከራከርበት ነገር ላይ መሐላ እንዲምል ይደረጋል አሉ ይሄ መሐላ የሰውየው መሆንና አለመሆኑን ይገልጻል يبين النبي صلى الله عليه وسلم أن من ادعى على أحد فعليه البينة لإثبات دعواه ነብዩ አለይሂ ሰላም እዚህ ሐዲስ ላይ የሚያሳዩን አንድ አካል አንድ ንብረት የኔ ነው ሲል በይና ያቀርባል ማስረጃ ያቀርባል ፈኢለም የኩን ለደይሂ በይነቱን እሱ ዘንድ ማስረጃ ከሌለው ትክክለኛ ማስረጃ የሱ መሆኑን ማረጋገጫ ከሌለ فعلى المدعى عليه اليمين የሚከራከርበት የሆነ አካል እንዲምል ደግሞ ይደረጋል ይሄ የኔ ነው ብሎ ንብረቱ የኔ ነው ብሎ መማል ማስረጃ ማቅረብ አለበት አይ ማስረጃ ከሌለ ደግሞ አንተ የሱ አይደለም ወይም የኔ ነው ንብረቱ ስትል ማል ይባላል ማለት ነው እንዲምል ይደረጋል ይሄ ቢነፊ መድዑይ عليه من حق الدعوة ሰውየው ሐቅ አለበት ተብሎ እንዳይገመትና ንጹህነቱ እንዲታወጅ የሚደረግ ነው ወሳረት اليمين في جانبه መሐላው በጎንዮሽ ተደርጓል لانها تكون مع الاقوى جانبا ይሄ ማጠንከሪያ ነው ስለዚህ በመሐላ ይረጋገጣል ሁለት ሰዎች ተካሰው ሲመጡ ከሳሽ የሆነው አካል የኔ ነው ወይም ባለ ሐቅ ነኝ ሲል ማስረጃ ያቀርባል የሱ ለመሆኑ የገዛው ቃ ካለ አሁን በአሁን ዘመን ላይ ያው ደረሰኝ ካለ ደረሰኝ ያሳያል የሰው ምስክር ከሆነ የሰው ምስክር ያቀርባል ሌላም አሳማኝ የሱ ንብረት ለመሆኑ አሳማኝ የሚባለውን ነገር ያቀርባል ይሄ ማስረጃ የለውም ማስረጃ ከሌለው ዳኛው ወደ ተከሳሹ ጋር ይሄድና እሺ ክሱ እኔ ላይ የተደረገብኝ ክስ ያላግባብ ነው ንብረቱ የሱ ሳይሆን የኔ ነው ብሎ ደግሞ እሱ እንዲምል ዳኛ ያደርገዋል ማለት ነው የዛሬን አያርገውና ነው እኮ አይደለ የዛሬ አያርገውና ባለፈው ስንቀራ ወካነ ሙተኪአን ፈጀለሰ ወቃለ አላ ወቀውሉ الزور አላ ወሻሃደተ الزور አላ ወቀውሉ الزور አላ ወሻሃደተ الزور ያሉ ሶስት ጊዜ ደጋግመው ወይም ከዛ በላይ hatta ቁልና ለይተው ሰከት የዛሬ ሳምንት ስንቀራ የመጨረሻ የቀራነው ሐዲስ ነው አይደል ይስታስተውሱ ካላችሁ ስለ ወላጅ ሐቅ ተናገሩ ስለ ሌላ ሐቅ ተናገሩና መጨረሻ ላይ ደገፍ ብለው ነበር የተናገሩት ቁጭ ብለው ተስተካከሉና ውሸት መመስከርን ወየሁላችሁ ውሸት መናገርን ወየሁላችሁ ያሉ ደጋግሞ ተናገሩ ምን አለ ያላህ መልእክተኛ ዝም ባሉ ብለን ዝምታቸውን እስከምንመኝ ድረስ አለ ዛሬ የውሸት ምስክር ገዝቶ ያመጣል ሰው አይደል ፍርድ ቤት ይሄን አልከፍልሃለሁ እንዲህ ብለህ መስክርልኝ ይለዋል የውሸት ምስክር ያመጣል ዳኛውንም ይገዛል የዛሬ ሰው አቃቢ ሕግንም ይገዛል መርማሪንም ይገዛል ብሩ ብቻ እንትን ይበለው ከዛ በኋላ ያኛው አካል የሱ ሆነም አልሆነም ይሄ የሱ እንደሆነ ያረጋግጣል ለምን ሁሉም በእጁ ነው ስለዚህ ይሄኛውን ደግሞ ማስረጃ አምጣ ተብሎ ሲጠየቅ የእውነት ማስረጃ እንደሌለው እየታወቀ ዝም ብሎ ፎርማሊቲውን ለማሟላት ተብሎ ይጠይቃል እዚህ ጋርም ደግሞ እሺ ይሄ ማስረጃ የለውም ተብሎ ወደዚህኛው አይመጣም አንተስ ማል ይባላል ዛሬ መሐላ የሚፈራ ሰው አለ የለም የሱ ሐቅ ይሁን አይሁን
እርግጠኛ ሆኖ አሳምኖ በፈለገው በ99 ስሞቹም ይምላል። ወላሂ በአላህ ብቻ ሳይሆን እያለ ይምላል በፈለገው። ምንም አሁን መሐላ ይሄ እስልምና የመጣበትንና በፊት የነበረውን ቫልዩ ነው የሚያሳየው። መሐላ ምን ያህል እንደሚፈራ፣ መሐላ ምን ያህል ቦታ እንዳለው፣ መሐላ ምን ያህል በጣም ሪስኪ የሆነ ነገር እንደሆነ ማሳያ ነው። ዝም ብሎ አንድ ሰው በዘፈቀደ አይምልም። አሁን እስከ ቅርብ ጊዜ ራሱ እኮ መሐላ እኮ ይፈራ ነበር። አሁን ግን በጣም ተራ እየሆነ መጥቷል። እርግጥ ውሸታም እንደሆነ እያወቀ መሐላን ያስቀድማል። ይሄ ነብዩ አለይሂ ሰላም ወደፊት ዘመን ይመጣል፣ ጊዜ ይመጣል አለ። እነዛ ብርቅዬ ትውልዶች ካለፉ በኋላ ዘመን ይመጣል፣ ይመሰክራሉ ሳያስመሰክሯቸው፣ ይምላሉ ሳያስምሏቸው አለ ነብዩ። ሳያስብሉት የሚምል ሰው የሚመጣበት ዘመን አለ። አሁን ገና ለገና አንተ ስትል ወላሂ ነው አይደለም ይልሃል። ምን እንደሚጠይቅ አላወቀም ሰውየው። ጭንቀት ያለበት ምን ያለበት ምን አይችልም እንደሚባለው ማለት ነው። ወላሂ ነው አይደለም ወረበል ከዓባ ይላል። የመሐላ ማዕት ነው የሚደረድረው። ስለዚህ ንግድ ላይ የሚሆን የትኛውም አካባቢ ላይ ወህፈዙ አይማነኩም፣ መሐላችሁን ጠብቁ። ውሸት ሲጨመርበት ደግሞ መሐላ ላይ በጣም ከባድ ነው። እስቲ ስንቶቻችን መሐላ በውሸት ምለን ተጸጽተናል፣ ተሰምቶናል፣ ከፋራስ አውጥተናል፣ ቅጣት አውጥተናል። የመሐላ ከፋራ ምንድነው? የመሐላ ከፋራ ቅጣቱ የማልንበት ነገር ውሸት ሆኖ ከተገኘ ወይንም ደግሞ የማልንበትን ነገር ካላደረግነው በሁለት መንገድ ቅጣት ይኖርብናል ማለት ነው አይደል? ኪስ ውስጥ ብር አለ ወላሂ የለም አለ። ከዛ ሲፈተሽ ኪስ ውስጥ ብር አለ እንዳለ እያወቀ ነው የማለው። ውሸት አለበት፣ መሐላ ጨምሮበታል። ሁለት ወንጀል ማለት ነው አይደል? ሰውዬ በውሸቱ በወንጀሉ አላህ ፊት ይጠየቅበታል። መሐላውን ደግሞ ከፋራ ካላወጣ ይጠየቅበታል። ያንንም ተውበት ካላደረገ ይጠየቅበታል። ሌላኛው ወላሂ ይሄን ነገር አደርጋለሁ ብሎ ማለት ሰውዬ ከዛ አላደረገውም። ምንድነው ከፋራው? እስኪ ቢነግረኝ ጾም መጾም ነው። 3 ቀን መጾም ነው። አብዛኞቻችን ጋር ያለ ችግር ይሄ ነው። አያችሁ መሐላ እኔም እያለሁ አሁን 3 ቀን ልጾም ነው ይላል አይደል? እኔም እያለሁ አረ ችግር የለውም 3 ቀን ትጾማለህ ይለዋል። ያኛውም ደግሞ መሐላ ማፍረስ የምንችልባቸው ነገሮች አሉ። ያው ሁለተኛ ላይ የነገርኳችሁ ችግር የለውም። ምግብ ወላሂ አልበላም አለ ሰውየው። አልበላም አለ ወላሂ ጨምሮበታል። አረ እኔ 3 ቀን አልጾምም በቃ አልበላም አለ። መብላቱ ኸይር ነው አይደለም? ኸይር ነው። ዝም ብሎ ከርሱን ለመብላት ከሆነ መሐላውን እንዳያፈርስ። ግን አልበላም ባለ መብላቱ የሚጎዳ ከሆነ ወይም ሌላ ሰው የማይበላ ከሆነ በሱ ባለ መብላት ይሄ ሰውዬ መሐላውን ያፍርስ፣ ምግቡን ይብላ፣ ለመሐላው ግን ከፋራ ይከፍላል። ይሄ ወንጀል አይደለም፣ መሐላው ግን ይይዘናል። ሁለተኛው ግን ወንጀል ነው። ይሄን አድርገሃል አላደረኩም ብሎ ይመልና ከዛ በኋላ ያው ምንድነው ታዲያ ከፋራው? ወላሂ ዛሬ መሐላ ረክሷል። አላህ ይጠብቀን። በአላህ ስም ምለን አላህ የሚለቀን እንዳይመስላችሁ፣ ወላሂ እንዳይመስላችሁ። አላህ አይለቀንም። በሱ ስም የሱን ማንነት ታላቅነት ተንተርሰን ምናደርገው መሐላ ወይ ምለን ሰው ይለቀናል፣ ያምነናል አይደል? ወይ ምለን ሽጠን ሰው አምኖ ይገዛናል። ምለን በአላህ ስም አላህን ሸቀጥ አድርገን አስይዘን አላህን ከዛ በኋላ የማይሆን ነገር ከሆነ ወንጀሉ በጣም ከባድ ነው። ለማንኛውም ምንድነው ከፋራው? 3 ቀን መጾም። ይሄ አማራጭ የሌላቸው ሰዎች የመጨረሻ የሚወስዱት አማራጭ ነው። የመጀመሪያው አማራጭ ኢትቁ ረቀባ ነው፣ ባሪያን ነፃ ማውጣት ነው። የማለ ሰው ባሪያን ነፃ ያወጣል። በዚህ ዘመን ባሪያ አለ ወይ አለ የለም ራሱን የቻለ ጉዳይ እንዳለ እናስበውና እኛ ባሪያ እናገኝም ብለን እንደምንም
ባሪያ የለም አይደል? በዚህ ዘመን ላይ ለማግኘትም በጣም ይከብዳል። ባሪያ ተብሎ የሚታሰቡ ሰዎችም የባርነት መስፈርት አለባቸው ወይስ የለባቸውም የሚለው እንደ ኢስላም ምርመራ ሲደረግ ላያሟሉ ይችላሉ። ስለዚህ ይህን ስቴፕ አለፍ ነው ማለት ነው። ሁለተኛው አው ኪስወቱሁም ነው የሚለው። ኪስዋ ማለት 10 ምስኪኖችን ማልበስ ገብቷችኋል? 10 ምስኪን ታለብሳለህ። ምንድነው የምታለብሰው? ሰውነቱን የሚሸፍንበት ከፀሐይ ሙቀት ከብርድ የሚከላከለውን የሆነ ልብስ ዝም ብለህ ፓካውት አምጥተህ ይሄን ልበስ እባክህ እያለው ብለህ ወርውረህለት ብትሄድ መሐላው ላይ ላይ የሚንጠለጠለው ዝም ብለህ ፓካውትና ቁንጣ ብሰጠው ከብርድ አድነው ምናምን የሚሰትረውን ልብስ ይሰትረዋል። ከብርድና ከፀሐይ ደግሞ ሊከላከለው ይገባል። ይሄን ልብስ 10 ምስኪን ትላለህ ታለብሳለህ። ይሄንንም አልቻልክም አቅም የለህም ማለት አቅምህ ታይቶ የመጨረሻው መርሐላ የመጨረሻው ደረጃ ምንድነው? 3 ቀን ጾማለህ ማለት ነው። 3 ቀን መጾም የመጨረሻው ነው እንጂ ሰው ግን መጀመሪያ መፍትሄ የሚያደርገው የመጀመሪያው መፍትሄ 3 ቀን መጾም ነው። የለም ሸሪዓ ላይ የለም። ቁርአኑ ራሱ በግልጽ የተናገረው ይሄንን ነው። መሐላችንን መጀመሪያ መጠበቅ ነው። አሁን ማን ነው የሚከፍለው? ባለፈው ስለ መሐላ በደንብ በዝርዝር አይተናል። በሚቻለው አቅም ላለመማል እንሞክር። የለመደብን ሰዎች እውነት ለምዶብን ከሆነ እንደማንኛውም ንግግር አንዳንድ ሰው እንደ እርሾ መሐላ እየጨመረ ነው የሚያወራው አሊፍ ወላሂ ባ ወላሂ ታ ወላሂ እስከ ያ ድረስ በወላሂ ነው የሚጨርሰው። በመሃል ላይ ያለ ወላሂ ምንም ነገር ማያወራ ሰው አለ እና ቁም ነገርም ይሁን ቀልድም ይሁን ወላሂ በቃ አፉ ላይ ምን ሆኗል ለምዶበታል። ይሄ ሰውዬ ወላ ምንም የለበትም። እኔ ለምዶብኝ ነው ምናምን አይደለም። አንዳንድ ጊዜ የለመደበት ሰው ደግሞ ለምዶበት ራሱ አንዳንድ ጊዜ አስረግጦ ደግሞ የሚምለው መሐላ ደግሞ አለ። እንደለመደበት ሰው ነው ተብሎ አይካለፍም። ይሄ ራሱ አስረግጦ ትምላለህ ተብሎ ምን ብሎ አሁን ፍርድ ቤት አሁን ቁርአንና መጽሐፍ ቅዱስ ይቀርብልሃል ትመታለህ። የመሐላን ቦታ አይዝም። ቁርአን መታህ ማለት ማልክ አይደለም። ዳኞች አሁንም እንዳትሸወዱ በዚህ አጋጣሚ አስምሏቸው። የእውነት መሐላ ከተፈለገ ቁርአን ስለመታ ማለ አይባልም ሰውየው። ግን አንዳንድ ዑለሞች መሐላን ታስቦበት ስለሆነ ይሄ ነገር የተደረገው የመሐላን ቦታ ይይዛል በቁርአን መማል ስለሚቻል ብለው ያነሳሉ። በሱም ቢሆን ከእውነት ውጪ ያለ መንቀሳቀስ ነው መፍትሄው አይደል? እውነት እንጂ ያለ መናገር ነው መፍትሄው። ስለዚህ ይሄንን እንትንበል ሰዎች በሞገቱ ቁጥር ሰዎች በተከራከሩ ቁጥር በቃ ይሄ ያንተ ሀቅ ነው እየተባለ አይሰጥም ብለው ነብዩ ይሄን አድርገዋል። ከዚህ በፊት እንዳሳለፍ ነው አይሁዶችና ሙስሊሞች ተከራክረው ራሱ ሲመጡ ሙስሊሞችን ማስረጃ አላቸው ወይ ሲሏቸው ማስረጃ የለንም ይላሉ። በሉ አይሁዶች ይማሉ ይባላል። እንደ እነሱ እምነታቸው እንዴት ያስተማምናል ይላሉ ሙስሊሞች። በዛ ዘመን ላይ አይሁዶችም ነሳራዎችም ቁረይሾች ሲምሉ በመሐላ ላይ ሲሪየስ ነበሩ። የሚገርማችሁ ነገር ሙስሊሙም ሲምል መሐላ ላይ ማንም ሰው ያለ አግባብ አይምልም ነበር። የፈለገ ሽርክ ይኖርባቸው የፈለገ ችግር ይኖርባቸው መሐላ ላይ ግን ሲሪየስ እንደሆኑ ስለሚታወቅ በቃ ከማሉ ማሉ ነው። ወላሂ ወደ ድሮ ማንነታችን መመለስ አለብን። ሙስሊም ከማለ ማለ ነው አይደል? ወላሂ ካለ እኮ ያስደነግጣል ሙስሊም። አሁንም እንኳን ትምላለህ አንተ ሙስሊም አይደለህ ይባላል እኮ ሰው። ትዋሻለህ በውሸት ሙስሊም አይደለህ ይላል እኮ ሌላው እምነት ያለው ሰው እኮ። ይሄ ያስተዛዝባል፣ ቅስም ነው የሚሰብረው። ትራፊክ መኪና እየነዳ አሁን 1500 ብር ነው ቅጣቱ። እና ስልክ እንደዚህ ይዞ ወደታች ስልክ ይዞ እያወራ አጠገቡ ትራፊክ ነበረ። ከፊት ለፊት ደግሞ ራዳር ይዘው ደግሞ የሚቆጣጠሩ አለ እና ደውሎ ያዘው ብሎታል። እዛ ከፊት ለፊት ሲይዘው ዳር ያዘ። ከዛ ምን ነው ብሎ ሲጠይቀው ሾፌሩ
ስልክ እያወራህ ነበር አለው። ኧረ ስልኩ እንደዚህ ነው ያዝኩት እኔ ምናምን ነገር አላወራሁም ነገር አለ። አይ አጠገብህ ነበረ ሌላ ትራፊክ ያው ወደ እኔ ጋር መልእክት አስተላልፎ ነው ይምጣ አለ። በቃ ሲሪየስ ሆነ። ትራፊኩ ካልመጣ ምናምን ነገር አለ። ተው አለው ይምጣ አለ። መጣ ትራፊክ ቅርብ ርቀት ነበር አለው። ከዛ ልክ እንደመጣ አልማልኩም ወላሂ ስልክ አላወራሁም አትል አለ። ጭንቅላቱን ይዞ ትራፊክ ሙስሊም አይደለ ተዋሻለህ እንደው ይቅርታ አድርጉልኝ ምናምን ነገር አትልም ማሩኝ አትልም እንዴት ተዋሻለህ? አይ እንደዚህ ያየው ካለው ይኸው ስልኩ ከፈለክ ያዘ ይኸው ምናምን ታፈርኩ አይመልሰኛል። በቃ ሽምቅቅ ነው ያልኩት አለ። ከዛ ልጁ አለቀቀውም እስካሁን ድረስ ምን አለ ባልምን መሐላ ጨምሮበታል፣ ዋሽቷል። በዛ ላይ ደግሞ ነን ሙስሊም በሆነ አካል ሲገመገም አስባችኋል። ቢላየን ብትቀጣው አለው ብር አይደለ ወይ? እንዴት የእምነት አባቶች እንኳን አልሰሙክ እንዳይሰሙክ አለው። አያችሁ እስልምናችንን ምን ያህል አሳልፈ እንደምንሰጥ እና ያው እውነት ነጃ ያወጣል። እውነተኛ የምንሆን ሰዎች አላህ ያደርገን። እሺ ኪታቡል አጥዒማ ይላል። አጥዒማ ማለት ስለ ምግብ ነክ ነገሮች የሚነግረን ነው። በዛ ዙሪያ ላይ የተያያዙ ጉዳዮችን የሚያነሳ ነው። 380ኛው ሐዲስ عن نعمان بن بشير رضي الله عنه قال سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا ሲሉ ሰማኋቸው ይላል ኑዕማን ኢብኑ በሽር። ምን ይያሉ ምን ሲሉ وهو النعمان بإصبعه إلى أذنيه ይሄንን ሲናገር ሰሚዕቱ ያለ ወደ ጆሮ ሰምቻለሁኝ ከነብዩ ሰምቻለሁ ሲናገሩ ያለ ወደ ጆሮ በጣቱ ያመላከተ ማለት ነው። ምን ሲሉ ኢነል ሐላለ በይን ሐላል የተባለ ነገር ሁላ ግልጽ ነው። ወልሐራም በይን ሐራም የተባለ ነገርም ግልጽ ነው። ሐላል ግልጽ ነው፣ ሐራምም ግልጽ ነው። ግልጽ ነው ማለት ዒልም ማያስፈልገውም ማለት ነው። ጥቆማ ማያስፈልገውም በተፈጥሮ አላህ ሐላል የሆነ ነገር ሐላል አድርጎታል፣ ለማንም ሰው ግልጽ እንዲሆን አድርጎታል። ሐራም የሆነ ነገርም ደግሞ ሐራም ነው፣ ለማንም ሰው ግልጽ ነው። ግን ወበይነሁማ ሙሽተቢሃት ኡሙሩ ሙሽተቢሃት ይላል ሌላ ቦታ ላይ። በሐላልና በሐራም መካከል ግን አሻሚ የሆኑ ነገሮች ደግሞ አሉ አሉ። ላ ያዕለሙሁነ ከሲሩን ሚነናስ አሉ። ነገር ግን በርካታ ሰዎች ከሰዎች ውስጥ አሉ ከሰዎች ውስጥ በርካታዎች እነዚህን ነገሮችን አያውቋቸውም። ስለዚህ መራቂያ መንገድ መፍትሄው ፈመን ተቀ ሹብሃቲ እነዚህ የሚያመሳስሉ ነገሮች ግራ የሚያጋቡ ነገሮችን የተጠነቀቀ የሆነ ሰው ኢስተብረአ ሊዲኒሂ ወዕርዲሂ ዲኑንና ክብሩን ምን ብሏል አስጠብቋል ጠብቋል ማለት ነው አሉ። ወመን ወቀዐ ፊ ሹብሃቲ ሹብሃ የሆኑ ነገሮች የሚያመሳስሉ የሆነ ነገር ላይ ደግሞ የወደቀ የሆነ ሰው ወቀዐ ፊል ሐራም ሐራም ላይ ወድቋል ማለት ነው። ይሄ ሰውዬ አሉ የሚያጠራጥር ነገር ላይ የወደቀ ሰው። ከዛ ምሳሌውን ሲናገሩ ከራዒ አሉ ልክ እንደ አንድ እረኛ ነው ምሳሌው አሉ። የርዓ ሐውለ ልሒማ ይሄ እረኛ በዳር ድንበር ዙሪያ ላይ ይጠብቃል። ከብቶችን፣ በጎች፣ ፍየሎችን ይጠብቃል። ዩሽኩ አየርተዓ ፊሂ እነዛ የሚጠብቃቸው ነገሮች እንስሳዎች ከዛ ሊነጩ ወይም ደግሞ ሊወስዱ ይቀርባሉ። ከሳሩ ሊነጩ ይቀርባሉ ወደዛ ጠጋ ብለው ማለት ነው። አላ አዋጅ ወኢነ ሊኩሊ መሊኪን ሒማ ለእያንዳንዱ ንጉስ ዳር ድንበር አለው። አላ አዋጅ ወኢነ ሒመላሂ መሐሪሙሁ የአላህ ዳር ድንበር ደግሞ ሐራም ያደረጋቸው ነገሮች ናቸው። አላ አሁንም አዋጅ ወኢነ ፊል ጀሰዲ ሙድጋ
በሰውነታችን ውስጥ ቁራጭ ልማጭ የሆነች ስጋ አለች። ኢዛ ሰለሐት ሰለሐ الجسد كله እሷ ካማረች መላ አካሉ አጠቃላይ ያምራል፣ ቆንጆ ይሆናል። ወኢዛ ፈሰደት ፈሰደ الجسد كله እሷ ከጠፋች ከተበላሸች መላ ሰውነቱ ይጠፋል፣ ይበላሻል። አላ አዋጅ ወህየ አልቀልብ እሷ ቀልብ ነች አሉ። ብዙ ነገሮችን ያካተተ የሆነ ሐዲስ ነው። ወደ መጀመሪያው ስንመጣ ሐላል ግልጽ ነው፣ ሐራም ግልጽ ነው። አንድ ሰው በተፈጥሮ ዝም ብሎ ተወልዶ እዚህ ምድር ላይ ልቅ ቢደረግ ቁርአን ባይሰጠው ነብይ ባይላክለት ምንም ነገር ባይሰጠው ዝሙት አስጸያፊ ተግባር እንደሆነ አእምሮ ይነግረዋል። አስካሪ መጠጥ፣ ቁማር መጫወት ምናምን መጥፎ ተግባራቶች ጉዳት የሚያመጡ መሆናቸውንና አግባብነት እንደሌላቸው አእምሮ ይነግረዋል። ይሄ የአረብ ቁረይሾች አብዛኞቻቸው ይህን በማድረግ ራሳቸውን ያገሉ ነበር። ምሳሌ ነብዩ አቡበከር ሲዲቅ እና የተወሰኑ ሱሐቦች ቁርአን አልወረደም፣ ወህይ የለም፣ ምንም ነገር የለም። ነገር ግን ቁረይሾች የሚያደርጓቸውን እኩይ የሆነ ተግባር ጣዖት ማምለክ እንዴት ብለው ጭንቅላታቸውን ይጠይቃሉ። አእምሮ ያለው ሰው ጣዖት እንዴት ያመልካል? ከገበያ ሄዶ ገዝቶ መጥቶ ስንት ነው? ይሄን ያህል ብር ነው። አይ ቀንስ መጨረሻው ጣዖት አምላክ ብሎ የሚገዛውን አካል ማለት ነው። ቀንስ አትቀንስ በሚል ከዛ በኋላ ገዝቶ ተሸክሞት ቤቱ ወስዶ ጠራርጎ ምን ብሎ የሆነ ቦታ ሰቅሎት ከዛ ጌታዬ ወይ ብሎ ደግሞ ይለምነዋል። የገዛበትን ብር ራሱ አይመልስለትም፣ እንኳን ሌላ ሀጃ ሊያወጣለት ይቀርና ማለት አይደል? ከዛ የሚወለውለው እሱ ነው። ከዛ ይጠራርገዋል፣ ይቀባባዋል፣ ፏ ያደርገዋል። አምላክ እኮ እንደውም ይሄ ነው ለዛኛው አይደል? ይሄ ነው አድራጊው እኮ ሰውየው ነው። አድራጊው ሰውየው ነው፣ ተደራጊው ደግሞ አምላክ ነው። ተቃራኒ ሆነ ማለት ነው። አምላክ እኮ ሰመድ መሆን አለበት አይደል? አስጠጊ፣ ረዳት፣ አጋዥ ምናምን የአምላክነት ባህሪ ይሄ ነው እንጂ አምላክ ተጠጊ አይደለም፣ ተረጂ አይደለም። ኢነላሃ ሁወ ረዛቁ ዙል ቁወቲ መቲን አላህ ያበላል እንጂ አይበላም፣ ከኛ ምንም ነገር አይፈልግም። ስለዚህ በአእምሯችን በቃ እኩይ የሆነ ባዕድ የሆነ አምልኮ አግባብ እንዳልሆነ ማንኛውም ሰው ጭንቅላት ያለው ሰው ይረዳዋል። እንደዚሁም መጥፎ ንግግር መናገር ቁርአን ሐዲስ ምንም ነገር ሰው ሳያውቅ እናትና አባቶቻችን እኮ በስመ ሙስሊሞች ይሁኑ እንጂ ዒልም አላቸው የላቸውም። ቁርአን አልቀሩ፣ ሐዲስ ብዙ የሚሰሙበት አጋጣሚ የላቸው፣ ምንም ነገር የላቸውም። ሰላት እንዳገራላቸው ይሰግዳሉ። አርካኑ ሰላት፣ ሹሩጡ ሰላት፣ ዋጅባቱ ሰላት ምናምን የሚያውቁት ነገር የለም፣ ይሰግዳሉ። አላህ የዋህነታቸውን አይቶ ግን ልጆችን አውጣላቸው። ይሄን ዘመን አላህ እንዲገናኙ አደረጋቸው። እኛ ጋርና ሐፊዘል ቁርአን ነህ፣ ወንጀለኛው አንተ ነህ። ኩቱብ ሲታ ቀርተሃል፣ ወንጀል እያሸተትክ እያነፈነፍክ የምትሰራው አንተ ነህ። ብዙ ነገሮች ዒልም ጥግ ድረስ ነው ያለው፣ አመል ግን የለም፣ ስራ የለም። የዋህነታቸው እነዚህ አካሎች በተፈጥሮ ሐራም የሆኑ ነገሮች መጥፎ የሆኑ ነገሮችን ይርቃሉ። እናትና አባት እናቶቻችን ስለ ባል ሐቅ ተነግሯቸው ነው ባሎቻቸው እንደዛ ተንከባክበው እንደ እንቁላል የሚይዟቸው። አሁን እኮ ሴት እህቶቻችን እኮ እስከ ጥግ ድረስ ዳዕዋ ተደርጎላት ዳዕዋ በሰማነው ምንሰራ ያድርገን ብላ እንደ ዱዓ ታደርግ መሰለኝ ከገባች በኋላ እንካ ሰላምታ ወንድ ነጫፊ ንከኝ ትላለች አይደለም? የለ ሐዲሱ አለ ተግባሩ የለም። በፊት እናቶቻችን ጋር ሐዲሱ የለም ተግባሩ ግን አለ። የሚያጅብ ነገር እኮ ንግድ ላይ አታጭበርብሩ ብሎ ዳዕዋ ያደረገላቸው አካል የለም፣ ግን አያጭበረብሩ። ማጭበርበር ሐራም እንደሆነ ያውቃሉ አባቶቻችን። የውሸት መሐላ የመሐላን ቫልዩ የነገራቸው ሰው የለም፣ ግን አይምሉም። ውሸት ወንጀሉ ወዴት የከፋ እንደሆነ አእምሯቸው ብቻ ስለሚነግራቸው እንጂ ሐዲስ ዝርዝር አድርጎ የነገራቸው አካል የለም።
ማን የሚነግራቸው አካል አለ? አሁን በስልክ ስትፈልግ በቴሌቪዥን ስትፈልግ በተለያየ መንገዶች አማራጮች አሉ አይደል? ዒልም የምታገኝበት ያሁን ተውት። ምንም ባልነበረበት ሰዓት ይሄ ነው እኮ ሐላል ግልጽ ነው፣ ሐራም ግልጽ ነው። ነብዩ አለይሂ ሰላቱ ሰላም ጋሩ ሂራ ዋሻ ላይ ወጥተው ባዕድ አምልኮትን ርቀው በቃ አንድ አምላክ እንዳለ ግን ውስጣቸው ይነግራቸዋል። ስንቃቸውን ይዘው ይሄዳሉ። ስንቃቸው እስከሚያልቅ ድረስ እዛ ዋሻ ውስጥ አይወጡም። በቃ ኢባዳ የሚመስል ነገር ያደርጋሉ። ማኩንተ ተድሪ መልኪታብ ወለል ኢማን ኢማን የሚባለውን ነገር ኪታብ የሚባለውን ነገር አታውቅም ነበር። ወላኪን ጀዐልናሁ ኑረን ፊ ቀልቢ በቀልብህ ላይ ኑር ብርሃን አድርገን ወደ አንተ አመጣን። ኢቅራ የሚለው ቁርአን እስከሚወርድበት ሰዓት ድረስ ነብዩ የሚያውቁት ነገር የለም። አላህን አያውቁት፣ ጅብሪልን አያውቁ፣ ኢስላም እንደሆነ አያውቁ፣ ምንም ነገር የሚያውቁት ነገር የለም። ግን ሰብአዊ ይሄ ኖርማን ትክክለኛ አእምሮ ሐላልና ሐራምን ይለያል፣ ያውቃል። ለዚህ ነው አላህ ሐላልም ግልጽ ነው፣ ሐራምም ግልጽ ነው። ከዛ በኋላ ግን ግልጽ ከሆነ ውጪ አሻሚ የሆኑ ነገሮች አሉ። ወበይነማ ኡሙሩ ሙሽተቢሃት አሻሚ የሆኑ ነገሮች አሉ። አሻሚ የሆኑ ነገሮች ሐላል ይሁኑ ሐራም ይሁኑ፣ አሻሚ የሆኑ ነገሮችን አላህ ሁሉንም ሐራም ሁሉንም ሐላል አድርጎ አልጻፈባችሁም። የተወላችሁን ነገር ትቶላችኋል፣ ስሩ። ሸሪዓው ሐራም ነው ብሎ ያላመጣውን ነገር ጥርጣሬ የሌለበት ነገር ነፃ ነው፣ መስራት ይቻላል። ሐራም ነው ተብሎ የመጣ ማስረጃ ከመጣ ግን ትቆማለህ። ልብህን የሚያጠራጥረው ነገር ካለ ግን ትቆማለህ። ከዛ ውጪ ነፃ ነው። ለእያንዳንዷ ነገር ሐላል ሐራም እያለ አላህ ያመጣልህ። ተግባባና ስልክ መጠቀም ከሐላል ነው ከሐራም ውስጥ ነው የሚመደበው? ከየት ውስጥ ነው የሚመደበው? የለም፣ ሁለቱም ውስጥ አጠቃቀም ይወስነዋል አይደለ? ትቶታል አላህ አይደለ? ትጠቀመዋለህ ማለት ነው። ከየትኛው ውስጥ ይሁን ይሄ ማይክራፎን አሁን አሚን ሐላል አሁን ምን ሐራም ከሐራም ውስጥ ይሁን ከሐላል ውስጥ ይሁን እንደው ግራ ገባኝ። ባልጠቀም ይሻላል ብለን መተው ሳይሆን ትጠቀመዋለህ። አላህ የተወላችሁ ነገር ረህመተን ለኩም አሉ ነብዩ። ለእናንተ እዝነት ብሎ ነው የተወውና ስሩት። ገባችሁ አይደል? ስሩታል። ግን ማትሰራው ቦታ ደግሞ አለ፣ የምትጠነቀቀው ቦታ አለ። ልብህን እረፍት ይከለክልሃል። አሁን ሐረር ምንድነው ሐረር ሶፊ ይላል፣ ማልታ ይልሃል። እንደው በደሌ ቢራ ቅዱስ ጊዮርጊስ ወይ የሆነ ነገር ምናምን ሐራም መሆናቸውን አምናሃል፣ ተቀምጠሃል። ከዛ በኋላ የሙስሊሙ መጠጥ ብሎ ደግሞ አምጥቶልሃል። የሙስሊሙ መጠጥ እሺ ልጠቀመው አልጠቀመው ነፃ ትሆናለህ። ፈትዋ ልጠይቅ አልጠይቅ ልብህ የሆነ ነገር ይጠይቃል አይደል? ጥርጣሬ አለ። ስለዚህ ትቆማለህ። እዚህ ጋር ግልጽ የሆነ ነገር እስካላገኘህ ድረስ ትቆማለህ። ዝም ብለህ ከሰራው ወቀዓ ፊል ሐራም ያለው ይሄንን ነው። አያችሁ? ፈመን ይተቀ ሹብሃተ ፈቀድ ኢስተብረአ ሊዲኒ ወኢርዲሂ። አሁን ጥርጣሬ ውስጥህ ገብቷል አይደል? ልብህ የሆነ ነገር እያለ ነው። ማንንም ብትሸውድ ልብህን መሸወድ አትችልም። ስለዚህ ምንድነው ላድርገው አላድርገው፣ ልስራው አልስራው እያመነታህ የምታደርገውን ነገር ልብህ የሚያመነታውን ነገር ለዑለማው ትተውለታለህ። ዑለማው እስከሚነግር ድረስ አንተ ግን አትሰራም። ጥንቃቄ ትወስዳለህ። አይ እባክህ ዝም ብዬ ልስራው እባክህ ምናምን ነገር ብለህ ከገባህበት ወቀዓ ፊል ሐራም። ከተጠነቀቅስ አንተም ራስህን ማንነትህንም ዲንህንም ፈቀድ ኢስተብረአ ሊዲኒሂ ወኢርዲሂ ዲኑንም የራሱንም ክብር ያስጠብቃል። ለምን ከሰራው በኋላ ሐራም ሆኖ ቢገኝስ ጸጸት ውስጥ ልትገባ ነው። ስለዚህ ዳርህን ትይዛለህ። ሲጋራ ሐላል ነው ሐራም ነው? ሐራም ነው። ምንድነው ማስረጃ? የሚጎዳ ነው። እኔና አይጎዳኝ የሚል ሰው አለ እኮ ያልተጎዳ ሰው አለ። እሺ እርሶ ላይ ሐራም ሆነ ያለው አሁን ሌላው ደግሞ አይጎዳኝም ብሎ አንድ ፓኬት እኮ በቀን የሚያጭስ ሰው ይኖራል አይደል?
አንድ ፓኬት ያጭሳል። ልክ ጭስ ማውጫው እንደፈነዳ መኪና ላይ በላይ ነው ይጨርሰዋል። አንዳንዱ የሱሱ ጥግ እስከ እንትኑ ድረስ ፊልተር ምንድነው የሚባለው እቺ ድሮ እስከ እሱ ድረስ የሚሰበውላ አለ ፍራንክ ይስራፍ ይሆናል። እንደገና ይጎዳል ምናምን ነገር። እሺ እኮ በምንድነው ይሄን ነገር ሚዛናችን ምንድነው? ከሐላል ውስጥ አግኝተነዋል፣ ከሐራም ውስጥ አግኝተነዋል። ሐላል ነው ከተባለው ነገራቶች ውስጥ እንደዚህም ደግሞ ሐራም ነው ከተባሉት ውስጥ ዝርዝር ውስጥ ሊስት ውስጥ የለም አለ የለም። አንዳንድ ሰው መጥቶ እንዲህ ነው የሚል ሐራም ነው ይሄ ነገር ስትለው አምጣ ሐራም የተባለውን ቁርአን ላይ ያሳየኝ ይላል። አንተም እንጀራ ሐላል ነው የሚል እንጀራ ብለህ እስቲ አሳየኝ። ሱረቱል እንጀራ አለ ወይስ ደግሞ ሱረቱል አንዓም የምግቡ ምዕራፍ ላይ ስለ እንጀራ የተናገረውን ብለህ ጠይቀው። ምንም ሊነግርህ አይችልም። እያንዳንዱ ቁርአን የምግብ ሜኑ አይደለም። ይሄንን ብሉ ይሄንን አትብሉ እያለ አይነግረንም። ማንኛውም ነገር ላ ضرر ولا ضرار የኢስላም ቃዒዳ መርህ ነው። መጉዳት የለም መጎዳት የለም። አንተ ራስን ትጠብቃለህ፣ ሌላውንም ትጠብቃለህ። በሌላው እንድትጎዳ አይፈልግም፣ አንተ ራስን እንድትጎዳ ሸሪዓ አይፈቅድልህም። ስለዚህ ሲጋራ ብዙ ችግሮች አሉ፣ ጤናን ይጎዳል። ይሄን ደግሞ ለማረጋገጥ ዑለማ መጠየቅ ፈትዋ መጠየቅ አያስፈልግም። አዎ ዑለማ ትጠይቃለህ። የምን ዑለማ? የሲጋራ ዑለሞችን ትጠይቃለህ። የሲጋራ ዑለሞች አሉ። የሲጋራ ዑለሞች ማለት ትንባሆ ድርጅት እያንዳንዱ ሮዝማን በለው ኒያላ በለው ግሲላ በለው ምን በለው እያንዳንዱ አምራቾች ላይ አሁን ዓለም አቀፍ የጤና እንትኖች ዋጅብ አድርገውባቸዋል አይደል? እላዩ ላይ ጻፉ ተብለዋል። ትንባሆ ጤናን ይጎዳል ይላል አንዱ ፓኬት ላይ። ትንባሆ ሳምባን ይጨርሳል ይላል ሌላው ቦታ ላይ። ሌላው ፓኬት ላይ ትንባሆ እንደዚህ ያደርጋል ይላል። እያወቅከው ጤናን ይጎዳል እንዴ? ትንባሆ ይሄ በራስ ላይ ነው የምትወስነው ማለት ነው። አያችሁ ወላ ቱልቁ ቢአይዲኩም ኢለ ተህሉካ አለ አላህ። በእጃችሁ ወደ ጥፋት አትግቡ ያለ ነው እየነገረ ገባ። ወላሂ ቢላህ ነው የምላችሁ ይሄ ያበላሸኸው ጥርስ አማመላህ ትጠየቅበታለህ። 32 ፒውር የሆነ ጥርስ ሰጥቷል። ነጭ ጥርስ ሰርቶ ቢጫ ጥርስ ለአላህ ብትሰጠው አይቀበልህም። ራሱን ነው የሚፈልገው። በሲጋራ ጨርሰው ምናልባት ተውበት አድርገህ ከሆነ ቢጫ ጥርስ ከተውበት ጋር ይቀበላል። አለበለዚያ አይቀበልህም። ሳምባህን በተለያየ መንገድ ጨርሰ መጥተህ ኖርማል ሳምባ ሰጥቶ በሲጋራ ጨርሰ ጉበትን ጨርሰ ምናምን ነገር ብትመጣ አላህ ይቀበላል። ነገ ይፋረዳል። አላህ የአላህ ንብረት ነው አይደለም? የአላህ ንብረት ነው። ወላ ትህሊኩ አንፉሰኩም ምንድነው? ኢነላህ ካነ ቢኩም ረሂማ ይላል። ነፍሳችሁን ጠብቁ አድኑ እንዳታጠፉ አለና አላህ እኮ በእናንተ ላይ ከእናንተ የበለጠ አዛኝ ነው ይላል። አላህ ከኛ የበለጠ ስለኛ ንብረት ይጠይቀናል። ንብረትነቱ የማንን? እኛ የማንን? ያ አላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ሙሉ አካል ያላህ። ለዛ ነው እኮ ደም ባንክ ደም መስጠት፣ አይን ባንክ አይን መስጠት፣ የሆነ ባንክ የሆነ ነገር መስጠት ይቻላል አይቻልም በዑለሞች መካከል ኺላፍ አለ። ደሙ ይተካል። ዛሬ የሰጣውን ሰው ህይወት ታድንበታለህ፣ ደሙን ትተካለህ። እሱ ላይ ዑለሞች ችግር የለውም ብለዋል። አሁንም የከለከሉ ዑለሞች እንዳሉ ሆነው ማለት ነው። አይን ባንክ በህይወት እያለህ ሊሆን ይችላል። ከሞትኩ በኋላ ብላ አይንህን ትናዘዛለህ። አይን ባንክ አሁን ትፈርማለህ አይደል? በህይወት እያለ ማን ነው ባንተ አይን ላይ ወሳኝ ያደረገ? አንተ ማን ስለሆንክ? ምናልባት ዑለሞች ምን ይላሉ? ዑለማው ለአስር የዘመኑ ዑለሞች በአንተ አይን ሌሎች እንደሚያዩበት እርግጠኛ መሆንህን ካረጋገጥ እሱን ልትፈርም ትችላለህ። ይሄን ለማረጋገጥ ዶክተሮች መታመን አለባቸው። አይን ባንክ ላይ የሚሰሩ አካሎች መታመን አለባቸው። ገባህ? ለምን ያንተ አይን ሊቸበቸብ ይችላል፣ ለንግድ ሊቀርብ ይችላል፣ ሊሸጥ ይችላል፣ ለአንተ ለፈለከው አካል ላይ ላይውል ይችላል።
አንተ የሆነ ነገርን ስትሰጥ ኩላሊትን ስትሰጥ በአንተ ኩላሊት ሌላው እንደሚተርፍ እርግጠኛ መሆን መቻል አለብህ የምችለውን ያህል። አለበለዚያ ኩላሊት ስላለ ትርፍ ኩላሊት የሆነ ነገር ትርፍ ስላለ ምናምን እንዴ ሁለት እጅ አለኝ ብለህ አንድ እጅህን ልሰጠው? ሁለት እግር አለኝ ሁለት ነው ያለኝ አንዱ ይበቃኛል እሷን በረካ ያርግልኝ ብለህ ስት ነገ ቂያማ ቀን በአንዱ ትጠየቅበታለህ። አትችልም ነው። ስለዚህ እነዚህ ነገሮችን ሐራም ስታደርግ ሲጋራ ብሎ ሊጽፍልህ አይገባም። አንተን የሚጎዳ ኢኮኖሚ የሚያናጋ ምንም ጥቅም የሌለው ነገር በዱንያም በአኺራም ማትጠቀምበት ምናምን ብለው ዑለሞች ወደ ቂያስ ይወስዱታል። ቂያስ የሚባል ነገር አለ። ገብቷችኋል አይደል? ስለዚህ ምንድነው ኸምር ላይ ስንመጣ ኸምርን በሉት ጫትን በሉት ሺሻን በሉት ሐሺሽን በሉት ሰውየውን የሚጎዳ ነገር በአጠቃላይ በሸሪዓ አይፈቀድም። ምግብ እስከምትጎዳ ድረስ ጠኔ እስከሚይዝ ድረስ የምትበላ ከሆነ ሐራም ነው ባንተ ላይ። የሆነ ሊሚት አለው። ሊሚቱን ካለፍክ በኋላ ሐራም ነው ባንተ ላይ። ከበላ በኋላ እስኪ አንሱኝ ብለህ ተደግፈህ የምትነሳ ከሆነ ኢስራፍ ነው፣ ሐራም ነው ባንተ ላይ። ሐራም ነው የሚሆንብህ። ልክ አለው የምትበላበት እስከ ልኩ ድረስ ትበላለህ። ጢም አፍንጫ ድረስ ሞልተህ መተህ ከዛ በኋላ ሩኩ ሰላት እስቲ ሰላቱ በሰል ይበል ትላለህ። ሰላት ብዙ ጊዜ የሚያበስሉ ሰዎች ምግባቸው ያለ ልክ የሚበሉ ሰዎች ናቸው። ይብሰል ይላሉ። በስሎ ሰላቱ ሌላ ሰላት ውስጥ ያራል። ሰላታቸው ያራል። ምግብን አብስለውት ወደ ኢሻ ይሄድባቸዋል። እነሱ ከተዘፈዘፉበት ቦታ ሳይነሱ ማለት ነው። የሆነ ደረር አለዋ። ብዙ መብላት፣ ብዙ መተኛት፣ ብዙ መሳቅ ቀልብን ያደርቃል ተብሎ ዑመር ኢብኑ ኸጣብ ነው ያሉት። ቀልብ ያደርቃል። ብዙ ሰዎች ቀልባቸው የደረቁ ሰዎች ቀልብ ይደርቋል ብለህ ስታስብ እነዚህ ሶስት ነገሮችን ግምት ውስጥ ከተት። ብዙ ትበላለህ፣ ብዙ ትተኛለህ፣ ብዙ ቀልድ ታበዛለህ። በቃ ምንም ሸክ የለውም ቀልብ ይደረቃል። ለምን? የነዚህ ተቃራኒ የሆኑ ሰዎች ከአላህ ጋር በጣም ጥሩ ግንኙነት ያላቸው እነዚህ አይነት ሰዎች ስለሆኑ ማለት ነው። ስለዚህ ምንድነው አሁን ትንሽ ኸምርን እኮ ምሳሌ አሁን ሀጂ እኔን ጎቶኛል አሉ። አዎ አላህ ይዘንለት አባቴን የጎዳው ይሄ ነው። እስከ ሞት ፍጻሜ ድረስ የሚያደርሰው ሰውን ይሄ ነው። ጉበቱ ከአገልግሎት መስጫ ውጭ ያደርገዋል። እንደዚህ አይነት ሱሶች በኋላ ላይ መተካት አይችሉም። መመለስ አይችሉም። መታከም አይችሉም። በእንደዚህ አይነት ነገር የመጡ ዱንያ ላይ ራስን ጎተ ለህልፈት እስከምትዳረግ ድረስ አኺራ ላይ ደግሞ እንደገና አላህ ፊት ቆመ ደግሞ ልትፋረድ ማለት ነው። ኢየሱስ ውጤቱ ይሄ ነው። በጣም ከባድ ነው። ዛሬ እኮ ማገገሚያ ገብተው እኮ ከሱስ ለመውጣት ምን ያህል እንደሚቸገሩ እያየን ነው። እህታችን ነኢማ ማገገሚያ አላት አይደል? እንደዚህ አእምሯቸውን የሳቱ ሰዎችን አይታችሁ ከሆነ ድርጅት አላት። የቻላችሁ ሰዎች ሂዳችሁ ዘይሯት። በጣም ፕሮፌሰሮች፣ ዶክተሮች፣ ኢንጂነሮች የመጠቁ ሰዎች በዕልም ላይ በትምህርት ላይ በሱስ ውስጥ ገብተው ግን እንደቀላል የገቡበት ሱስ ዶክተሬታቸውን አፈር ከድሜ አብልተው ለሀገርም ለዲንም ለቤተሰብም ለራሳቸውም የሚጠቅሙበትን አቅምን ያኮላሹት በሱስ ነው። አላህ አንድ ነገርን ሲከለክል አያችሁ፣ ጥቅሙ ወደ ራሳችን ነው የሚመለሰው። ማንም አይጎዳም፣ ራስህ ነው መጀመሪያ የምትጎዳው። ቤተሰብን ትጎዳለህ፣ ሀገርን ትጎዳለህ፣ ኢስላምን ትጎዳለህ። ከዛ ሸክም ትሆናለህ። ሸክም አቅላይ የነበርክ ሰውዬ ሸክም ትሆናለህ ሌላው ላይ ማለት ነው። አላህ ይጠብቀን። ከዚህ ከሱስ ለማገገም አመታቶች ይፈጅባቸዋል። ጅዝብዝብ ይላሉ። ሲጋራ ካጠገባቸው ስታሳጣ ከሌለ ሲጋራ ሊበሉ ይደርሳሉ። አንተን ሊያጨስ ይፈልጋል። በቃ አጠገቡ ጫት ከሌለ በቃ ሊበልህ አንተን ሊቅምህ ይፈልጋል። ከባድ ነው ይህን ነገር፣ ይህን መርሐላ ማለት በጣም ከባድ ነው። እነዚህ ሰዎች ያየ ሰው ብቻ ነው ሊገባው ሊረዳው የሚችለው። እንደዚህ አይነት ሰዎች አሉ። ስለዚህ ሐላል ግልጽ ነው፣ ሐራም ግልጽ ነው ሲባል በኋላው መስላው ምንድነው ውጤቱ? ጫት በመቃም የሚመጣ ፋይዳ ምንድነው? እስቲ ምን አለ? የሚቅሙ ሰዎችን ጠይቃቸው። ተውት የማይቀር እኔ አብዛኛ ሰው ወደ ሱናው ላይ የገባ አብዛኛ ሰው ቅሙ ያለፈ ነው እና ኡስታዝም ሆኖ የሆነ ቦታ ላይ ሆኖ ምናምን ነገር ስለ ጫት እንትን አስከፊነት
የራሱን ልምድ ያካፈሉና ሊነግር ይችላል። ምንድነው ፋይዳው? የሚቅመውን ሰው ብትጠይቀው ፋይዳው ጥቅሙ ምንድነው? ከጫት ያገኘው ጥቅም ምንድነው ብትለው አያውቀው። አረ ምንም ጥቅም የለውም ጉዳት ነው ያለው ይላል። እየቃመ ጉዳት ነው ያለው። ጫቱን ይዞ እንደዚህ በብቱ ጻፍቶ ወይም ኋላ ከቶ ምናምን አይጠቅምም ይልሃል። እኛንም አላህ ያንሳልን ይልሃል። እንዲያንሳለት ሰበብ ሲያደርግ ግን ሲያሟላ ግን አታየውም። እንዴት ይታው ሰው እዚህ ጋር ኡስታዝ ነኝ ብሎ ተሰብስቦ ጫቱን እየቃመ በተለያየ ሀድራስም ምናምን ጫቱን መስጊድ ውስጥ ቤቱ ላይ በጀማዓ ቁጭ ብለው እየቃሙ ሀድራ ምናምን ተብሎ ጭራሽ እየቃማችሁ ላይ ቤቱን አሳልፉ እያለ ኡስታዝ ሰብዬ የኢስላምን ከቨር አድርገው የሚንቀሳቀሱ ሰዎች አሉ። እንዴት ይታው ይሄ ሰው ማን ነው ሐራም ያደረገው ይላል። ደረቱ ገልጭ የጫት የሚቅሙ ሰዎች እኮ ጀነት ገብተዋል እኮ በራሳቸው መንቃመ ተጠቀም ይላል። በራሱ በቃ ቡው ካለ በኋላ እኔ እኮ ይላል ኡስታዝ እኔ እኮ ጫት ስቅም እኮ 1000 ጊዜ ሰላዋት አወርዳለሁ እኮ ይላል። ጫት የቃምኩ ቀን የመረቀኩ ጊዜ 1000 ጊዜ ላኢላሃ ኢላላህ እላለሁ እኮ ይላል። ታዲያ ጫት ኸይር የለውም ይላል። እሺ ጫቱን ይሄ እኮ እስከ መጨረሻ ድረስ ነዳጁን ስትረግጠው እኮ ነው ፍር የሚለው አይደል? ይሄ ሰውዬ ከሌለስ ለቀቅ ስታደርገው ፍዝዝ ይላል። ሱብሃንአላህ በል ይላል። አንድ እኮ ነው። ሰላም አለ ነብይ ስትለው ይላል። አንድ ሰላዋት ማውረድ ያቅተዋል። አንድ ሱብሃንአላህ ማውረድ ያቅተዋል። ስለዚህ በነዳጅ የሚሰራው ማለት ነው አይደል? የሱ ነዳጅ ጫት ነው። ጫቱ ከሌለ ተስቢህ የለም፣ ሰላዋቱ የለም፣ ዚክር የለም፣ ምን የለም። ጫቱ ካለ ለይሉን ሙሉ ሊቆም ይችላል። እንደ ዑስማን ኢብኑ አፋን ለሊቱን ሙሉ ሊቆም ይችላል። ስለዚህ ይሄ ሰውዬ እያንቀሳቀሰው ያለው ምንድነው ማለት ነው? ሱሱ ነው ማለት ነው አይደል? እንጂ ሰውየው በራሱ ሐል አይደለም ያለው፣ በራሱ ሁኔታ አይደለም ያለው። እንዴ ልጆቹን አብሽሩ ምናምን ይላል። የመረቀመ ቀን ውድ የሆነ ትምህርት ቤት ያስገባል። በወር 10,000 ብር የሚከፈልበት ትምህርት ቤት። ከዛ በኋላ ወሩ ሲደርስ ማን እዚህ ያስገባሽ ይላታል ልጅ። 10,000 ብር በወር ምን ነው ያምሻል? ልጅቷ ልጁ ሊጣፈጥፉላ ይችላል እኮ ሰው። ይሄ የኔ ቤት ነው ብሎ የሆነ የፎቅ እኔ ወላሂ አንዱ ደርሶ ይሄ ፎቅ የኔ ነው አለኝ። ቢሉ ብሎ መጥቶ እኮ ይሄ ፎቅ የኔ ነው አየው 20 ምናምን ጂ+ 20 ምናምን እኮ በቃ እንደመረቀነ ገብቶኛል። ስንተኛው ፎቅ ላይ ትሰጠኛለህ አልኩት። ኧረ ኡስታዝ ላንተ አለኝ። የፈለግኩኝ እሰጥሃለሁ አለ። አይ እኔ ሙሉ ህንጻ ነው የምፈልገው አልኩት። አንድ ሙሉ ኢንሻአላህ እሰጥሃለሁ። ከዛስ የለም የዘበኛ ቤት የለውም። ይሰውዬ ከምርቃ ነው ሲለቀው የት ማደሪያ ራሱ የለውም። ታዲያ ይሄ በራሱ ሐል ነው ያለው። ይሄንን ምን ትለዋለህ? ምን ትለዋለህ? አንድ ጊዜ ሐሰን አልበስሪ ጋር አንድ ሰውዬ መጣ። አሁን ሐላልና ሐራም ለመለየት ነፍስህን ታማክራለህ። ዘፈን መስፈን ሐራም ነው ሐላል ነው ብሎ ጠየቃቸው። እስቲ አንድ ነገር ልጠይቀህ፣ ጥያቄን በጥያቄ ልመልስልህ አሉት። ነገ የቂያማ ቀን ሐላል የሚሰሩ ሰዎች ኸይር የሚሰሩ ሰዎች በቀኝ ይሁኑ ሲላቸው አላህ ነገ የቂያማ ቀን ገብቷቸዋል። ሰላት የሰገዱ ጾም የጾሙ ሐጅ ሐጀጁ ዚክር ያደረጉ ቁርአን የቀሩ ምናምን ወደ ቀኝ፣ ከዛ ሐራም የሰራችሁ ደግሞ ተምር የጠጣችሁ ይሄን ያደረጋችሁ ሐራም የሰራችሁ ወደ ግራ ወደ ጀሃነም ብሎ ሲላቸው አንተ ዘፈን አውጥተ ዘፈን አቀንቅነ ምን ብለ የመጣ ሰውዬ ወደ ቀኝ ከሚባሉት ወይስ ወደ ግራ ከሚባሉት ሐራም ከተባለው ሐላል ከተባለው ከየትኛው ተመድቦ የምታገኘው ይመስላል? ዘፈንን አለ ከሰላት ጋር ተመድቦ የሚመጣ ይመስላል ነገ ቂያማ ቀን ወይስ ከኸምር ጋር ተመድቦ የሚመጣ ይመስላል? አለ የሚመስለኝ ከሐራም ጋር አለ። እርጅዕ ፈቀድ استفت قلبك አለ። ተመለስ፣ ለራስህ ፈትዋ ሰጥተሃል። በቃ ይሄ ነው ትክክለኛው ፈትዋ አለ። አያችኋል? በቃ ጉዳትና ጥቅሙን ለራሱ ለሰውዬ ተነግሯል። እንደሚጎዳ እየነገረ ሊከራከር አይገባም። ይሰውዬ ግትርነት ነው፣ ሌላ ምን አለው? ምን ነገር የለውም እኮ ግትርነት ድርቅና ነው። አላህ ይጠብቀን። ሰውን አንከተል የሚባለው ለዚህ ነው። እንደዚህ ጠምጥሞ የሚያክል ጥምጣም ጠምጥሞ ምናምን ገለቢያውን ለብሶና ሀድራ በተለያየ ሚዲያ ላይ በተለያየ መስጊድ ላይ ምናምን ዳዕዋ ሲያደርግ ምናምን ታየዋለህ። አኢመቱል ሙድሊን
አጥማሚ መሪዎች ይበዛሉ የተባለበት ዘመን ላይ ያለ ነው። በሚዲያ ላይ መስጊድ ውስጥ ቁጭ ብሎ አረንጓዴ ጫታቸው፣ አረንጓዴ ቅጠል፣ አረንጓዴ ማስቲካ እያኘካችሁ እንግዲህ ሌሊቱን ሀድራውን ፏበሉ አልሰማንም? ኢማሞች ሲናገሩ ይሄው እነዚህ አይነት ነቀርሳ የሆኑ ኢማሞች እያሉ እንዴት ነው ሰውየው ከሱስ ሊወጣ የሚችል? እንዴት ነው ሊወጣ የሚችል? በመውሊድ ስም፣ በአሹራ ስም፣ በሆነ ነገር ስም የዛሬ ሌሊት ህያው አድርጉ። ያቺ አረንጓዴ ሴቶች ደግሞ ገንፏችሁን እየገነፋችሁ እንደገና በደንብ እየካደማችኋቸው ምናምን አፉን አውጥቶ እንደዚህ የሚናገር ኢማም ባለበት ኢማም በሺዎች የሚቆጠር ሰው እያሰገደ ያለበት ዘመን ላይ እንዴት ነው ሰው ወጣቱ ታዲያ ከሱስ ሊወጣ የሚችለው? ዛሬ ወጣቱ እየረገፈ ያለው በሱስ ነው አይደል? ጫት የሚያመጣው ሱስ ጫት ማንም ሰው ምንድነው የሱስ መነሻ ጫት። አንድ ቅጠል ይሰጣል፣ ካየክ ታደርገዋለህ። የመጀመሪያ ቀን ይመርህና ትተፋዋለህ። እኔ ቀምሼው አይደለም የነገሩኝ ነው የምነግራችሁ። ከዛ በኋላ አንድ ቅጠል አብረህ ታቀማምጠዋለህ። ሰውየው አትቅምም ግን ትቀመጣለህ። ሽታው መጥቶ ይገፋ። የጫት ሽታ ደግሞ አውዝ ቢላህ። ከዛ እሱ ይገባል። ጥመሃል እኮ አንተ በስሜት እንዴት እንደሚቃም። ከዛ በቃ ኃይለኝነት፣ ዘመናዊነት ምናምን ይመስላል። እንደዚህ ቀርጠት አድርጎ ሲበላት ምናምን በቃ እስከ መቼ እንደዚህ ብቻ እየጎረስኩት ትኖራለህ ብሎ ነፍስህ ይነግራል። ከዛ አንድ ቅጠል ይሰጣል። አኘካኘክ ታደርገዋለህ፣ ትተፋዋለህ። ከዛ ከስኳር ጋር አንድ ላይ ይሰጣል። ከዛ በኋላ ጀማሪ ይላል አንድ ጓደኛዬ ነበረ። ጀማሪ ቃሚ ስኳር ያበዛል ይባላል። ከዛ ጀማሪ ነው አይደል? ስኳር ኪሎ ስኳር ገዝቶ ይመጣል። ከዛ እንደዚህ በስታይል ያደርጋታል። ስኳሩ መጀመሪያ ይቀማል፣ ከዛ ጫቷን ይቀማል። መጀመሪያ ስኳር እየመረረው ማለት አዳፕት እያደረገው ይመጣና በሚቀጥለው ቀን ይደውልልና እሱ ራሱ ዛሬ አንቀምም ይላል። በቃ ተዋውዷል። አቃቃሚ እሱ ነው የሚሆነው። አላህ ነጃ ይበለን። ከዛ በኋላ ይሄ ጫት ምንን ይወልዳል? ምንን ያመጣል? ይሄ ጫት ሲጋራን ያመጣል። ከዛ ሺሻን ያመጣል። ከዛ በኋላ የተለያየ ድራጎችን መጠቀም ይጀምራል። ሐሽሾች ውስጥ ይገባል ሰውየው። ሐሽሾች ውስጥ ይገባል። የተለያየ አህዋል ውስጥ ይገባል። ወላሂ በጣም ብዙ ሰዎች እኔ አይኔ እያየ ብዙ ሰዎች ረግፈዋል በሱስ። አሁን ሱስ የሚጠቀሙበት አጥተው የሚላኩትን ገንዘብ ሰው በአማና የሚሰጣቸውን ገንዘብ ለሱሳቸው እያዋሉ ለቤተሰባቸው አልሆኑ፣ ለራሳቸው አልሆኑ። አንተ ቸግሮኛል ለቤተሰቦቼ ዳቦ ይዤ የምገባበት ብለህ ብትጠይቀው ማይሰጥ ሰውዬ ዙርባ ጫት ያስቀምሃል። ሸይጣን እኮ ነው። የመቶ ብር ይሄቶ የ500 ብር የ1000 ብር የ2000 ብር ጫት በቀን የሚቅም ሰው አለ ማለት ይሄ ደሃው እኮ ነው። ወላሂ የውሚየን በየቀኑ 5000 ብርና 10000 ብር ለጫት ብቻ የሚመድቡ ሰዎች አሉ። ማቃቸው ሰዎች በየቀኑ አብሮ ፓኬጅ ነው። ጫት አለ፣ ሺሻ አለ፣ ሲጋራ አለ፣ ምን አለ፣ ሴትም አለች። አልበም አላቸው እኮ ሱብሃንአላህ። ስትሰማ አንዳንድ ጊዜ ድንግጥ ነው የምትለው። አሁን ላይ ፔንሲዮን ተብሎ በየቦታው ተከፍቷል። በቃ አሉ ትምህርት ገና ጨቅላ የሆኑ ታዳጊ የሆኑ ልጆች፣ ትምህርታቸውን ያልጨረሱ ልጆች በየፔንሲዮን በአልበም ይመጡልሃል። አንድ አባት እንደዚህ ገብቶ መጨረሻ ላይ ልጁን አግኝቷታል። ከልጁ ጋር ተገናኝተዋል እዛው ቦታ ላይ። እሷ ዝሙት ሊሰራባት፣ እሱ ዝሙት ሊሰራ ተገናኝተዋል። ያለንበት ዘመን ይሄ ነው። ሙስሊም እህቶቻችን በዚህ እየተፈጁብን እያለቁብን ያለው፣ ወንዶቻችን በሱስ እያለቁብን ያሉት። ይህንን ነገር ማንም አወራው ልንጋፈጠውና እስከ መጨረሻ ድረስ ልንሄድበት ይገባል። በተለይ የአህባሽ ጀማዓ ወላሂ ሊያፈርሰን ነው የመጣው። ሙስሊሙን ጀማዓ ሊበታተነው ነው የመጣው። በቃ ኩትኩት ሊያወጣው ነው የመጣው። ይሄ ሱሱ ይሄ የተለያዩ ነገሮች ምናምን አልበቃ ብሏቸው ይጣሙ እኮ ይቀርጻሉ እኮ ከዛ ሚዲያ ላይ ይለቀቃሉ። እሱ አልበቃ ብሏቸው የሰለሙ ሰዎች ዛሬ አልሰለማችሁም እያሏቸው ነው አይደል? አልሰማችሁ? አዎ ያልሰማችሁ ካላችሁ ወሃቢዮች ናቸው የሚያሰልሙት።
ውይይት ላይ ያሉት ዋሃቢዮች ናቸው። ሰዎችን የሚያሰልሙት ዋሃቢዮች ናቸው። ስለዚህ በዋሃቢ እጅ መስለም ማለት መክፈር ነው። ገና የሰለሙት እስልምናን የተቀበሉ አዲስ የሆኑ ወንድሞች እህቶችን መስለም አለባችሁ ድጋሚ እያሏቸው ሚዲያ ላይ ያወጡ እኮ በግልጽ እየተናገሩ እኮ ነው። ወላሂ ራሳቸው ሻሃዳ ያስፈልጋቸዋል። ሰዎችን ማክፈር ማለት ራስን ማክፈር ማለት እኮ ነው። ሰው በስንት ትግል በተለይ ኮምፓራቲቭ ላይ ያሉ ወንድሞቻችን ንጽጽር ላይ ያሉ ወንድሞቻችን አጥንታቸው እስኪቀር ድረስ እኮ ነው የሚለፉት የሚደክሙት። በዛ አድርገው ሰዎችን አስልመው ያመጣሉ። አይ ከፍራሃል ብሎ መመለስ ማለት ሻሃደተይን ይዘው ላኢላሃ ኢላላህ ሙሐመዱር ረሱሉላህ ብሎ ተቀብሎ እስልምናን አይ አንተ ከፍራሃል ለምን እንደሚሏቸው ታውቃላችሁ? ለምን እንደሚሏቸው ታውቃላችሁ? እዛ ያሉ የነበሩበት እምነት ላይ ያሉ አምላካችን አባታችን ወይ በሰማይ የምትኖር እያሉ ይቀድሱ ነበረ። እዚህ ላይ እስልምና ላይ ሲመጡ አርረህማኑ አለል አርሽ ኢስተዋ ምን ተለየ ታዲያ? ከኩፍር ወደ ኩፍር ነው የተሸጋገሩት ይለዋል። አላህ ከአርሽ በላይ ነው ብሎ እዚህ የሚያምን ከሆነ እዛም ከሰማይ በላይ ነው ብሎ የታመነበት አምላክም እዚህ ያን አምላክ ነው መልሶ ያመጣው። አላመንም። እነዚህ ሰዎች በቀላሉ አይደለም መላቀቅ ያለብን። ሰዎችን ወደ ማክፈር ደረጃ እዚህ ደረጃ ላይ ደርሰዋል። የዝምታ ጥግ ነው ይሄ። ሁላችንም መረባረብ የራሳችንን አስተዋጽኦ ማድረግ ይጠበቅብናል። ኃላፊነት አለብን። ከዚህ የባሰ ወጥ መርገጥ የለም አይደል? ድንበር ማለፍ የለም። ከዚህ የባሰ ምንም ሊሰራ የሚችል ግፍ የለም። ስለዚህ ሹብሃ የሆኑ ነገሮችን መጠንቀቅ መቻል ይኖርብናል። ሹብሃ የሚያጠራጥሩ ነገሮችን መጠንቀቅ ራስህንም ዲንህንም ታስከብራለህ። የሚያጠራጥር ነገር ውስጥ ልግባ ልስራው ብለህ መግባት ደግሞ አንተ ራስህንም ዲንህንም ታሰድባለህ። ገብቷችኋል አይደል? ስለዚህ ለሐሰን ወይም ለሁሴን ነቢያችን አለይሂ ሰላም ሲመክሩት ይላሉ ደዕማ የሪቡከ ኢላ ማላ የሪቡክ፣ የሚያጠራጥርህን ተውና ወደማያጠራጥርህ ነገር ሂድ። ነፃ የሆንበትን ነገር እርግጠኛ የሆንበትን ነገር ማድረግ አለብን። የሚያጠራጥርን ነገር አዋቂዎችን እስከምንጠይቅ ድረስ አናድርም። ቅድም ያልኳችሁ እናገርና ጨርሳለሁ። ይሄ የሙስሊም መጠጥ ተብሎ ለሙስሊሞች በየሱቆች ላይ ከዚህ በፊትም አውርቼላችኋለሁ የተቀመጡ መጠጦች መጠጥነታቸው 1% ሊሆን ይችላል። የአልኮል መጠጥነቱ አቅሙ 0% ይላል። 0% ማኮነ ለስላሳ ሆነ ማለት ነው። ለምን መጠጥ ሆነ? አንደኛ ፋብሪካው በዛ ሪሳይክል በዛ ነው የሚያልፈው። በመጠጥ ፋብሪካ ተሰርቶ የሚያልፍ ማልታ በሉት ሶፊ በሉት ምን በሉት የሙስሊም ተብሎ የሚባል ነገር የለም። ከዚህ በፊት ጥናትን ተደርጎበት ደግሞ ሸህ መሐመድ ሐሚዲን ፈትዋ ሰጥተውበት እንደነበር ነግራቸዋለሁ። ከዚህ በፊት ሐላል ነው ተብሎ ፈትዋ ተሰጥቶበት ነበር። ከባለሙያዎች ጋር በተደረገ ጥናት ግን ያ ጥናት የሚያሳየው 100% ሐራም እንደሆነ ነው የሚያሳየውና የሚያጠራጥር አይደለም። ሐራም ነው ተብሏል፣ ፈትዋ ተሰጥቶበታል። ሙስሊም ሱቆች ላይ በተለያዩ ካፌዎች ላይ እንደዚህ አይነት ነገሮች እየተበራከቱ ነው ያሉት። ከለስላሳ መጠጥ ጋር አብሮ እየተሸጠ ነው ያለው። እነዚህ ነገሮች አውጥታችሁ ወርውሩ። የምትጠጡን ሰዎችም ደግሞ አውጥታችሁ ይህን ነገር ልትወረውሩ ይገባል። መጠጥ ልታቆሙት ይገባል። የሚያጠራጥረን ነገር በጥቅሉ ምን ተው ሰዎች አላህ ያድርገን። ቀሪውን ማብራሪያ ኢንሻአላህ ሳምንት ለማየት እንሞክራለን። የዛ ሰው አላህ ያድርገን። هذا وصلى الله على سيدنا محمد سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك وبالله التوفيق والسلام عليكم.